ተቀበይ እና ቁጭ በላ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተራፍራፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነ እንግዲህ ስንጠብቀው የነበረው በናፍቆት በጉጉት የምንጠብቀው የነበረ የሩታ አፍቃሪ መጥተዋል ማለት ነው። እና በዚሁ አጋጣሚ ክብር እንዴት ነው ቤተሰብ ካሁኑ ቦታ ለቀቀላት እኮ አይ አብረሽዬ የኔ ቀብራራ እንግዲህ ሰሞኑ ጭሰሃል ጭራሽ ሩታ ብላ ትላንትና ወንድምሽ ለምን የመጣ ቤት ያልከው እንግዲህ ዛሬ አጅሬ ገብቶ እኔ ምንም አናገርም ዛሬ እውነት ለመናገር ማለት ነው። ውድ ቤተሰቦች የሌለውበት ሰላም ውድ ቤተሰቦች ማለት ነው። እኔ የሚገርመኝ ማለት ነው አሁን ነው አብረሽ እንግዲህ ጨጓራ እንደናደርልኝ የኔ ወንድም ማለት ነው። ምንም ማድረግ አልችልም። አብረሽዬ የኔ ቀብራራ የኔ ጀግና የኔ አንበሳ ወይኔ ፍቅረኛ ሳይኖራት ማለት ነው። በቅናት አብደ ነበር ተቃጥለ ነበር። እንግዲህ ዛሬ ደግሞ ማለት ነው ሩታዬ ከአውሮፓ ነው ከየት ነው ያለው? ወይኔ በላቸውና ወይኔ የኔውማ ተውኝ። ዛሬ ፍትፈታ የለም። ውድ ቤተሰቦች ስለ አብርሽ ነው ብናወራው ዛሬ። አብርሽዬ የኔ ቆንጆ ደህና ሰንብት። እንግዲህ ከአሁን ወዲህ አንተ ከውሽሚት እኛ ደግሞ ከሩታዬ ጋና ከአዲሱ አፍቃሪዋ ማለት ነው። ወይኔ ሻላ ነው ደግሞ ማለት ነው። እውነት ደግሞ ክብር ያውቃል። ውድ ቤተሰቦች ማለት ነው። እውነት ለምናገር በጣም ክብር ያለው ወንድ ነው። ገና ለሩታዬ በቤቷ ማለት ነው። በቤቷ ይታያችሁ በቤቷ እና ቁጭ በይ ብሎ ወንበር ሲለቅላት ሩታዬ ምንም አታውቅም እኮ ደንግጣለች። በቃ አበባ ለኔ ወይ አለች እኮ ምክንያቱም ትላንትና ኧረ ይቅርብኝ፣ እኔ ማውራት አልፈልግም። እውነት የዛሬ ያበደ ነው ወላሂ። እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል ማለት ነው። ያው ዛሬ ስንመጣ ቤተሰቦች እንዴት ነው አዲስ ነገር ይታያል አይደል? እዚህ ጋር እና ሰላም ብሏቸውና ዋና ሰላም የሩታ ቤተሰቦች፣ እኛም ሰላም ብለናል። ወዳጆች ቤተሰቦች እንኳን ሰላም መጣ። እኔማ ብድግ ብዬ ነው የተቀበልኩ ማለት ነው ወንድማችን እውነት ካለሁበት ቁጭ ብዬ ነው ነበር ተነስቼ ቆሜ አርሂቡ ይምጣብኝ ነው ያልኩህ ማለት ነው። እንኳን ሰላም መጣ ኮንግራ ብለናል በዚሁ አጋጣሚ ማለት ነው። ወደ ሩታ ዩቱብ እንኳን ሰላም መጣህ ማለት ነው። እንግዲህ ከአሁን ወዲህ በቃ እያደልቄ ማለት ነው። ዋይ እኔማ ውድ ቤተሰቦቼ ማለት ነው የናፈቀኝ ነገር ቢኖር የአብርሽ መንጨርጨር ነገ ምን ይዞ እንደሚመጣ አላውቅም። ወይኔ በላቸው
አብርሽ ዛሬ ቪዲዮ በሳቅ ነው የምጨርሰው። እውነቴን ነው የምላችሁ እና አብርሽ እውነት ለመናገር ማለት ነው ምን እንደሚያደርግ አላውቅም። ውሽሚታን የተዋጣል እኮ እውነት ታያላችሁ። ከነገ ወዲያ ማለት ነው ውሽሚትን አልፈልግሽም ሂጂ ሩታ ነው ሩታን ነው የምፈልገው እኔ ሩታን ነው የማፈቅረው። ያለ ሩታ ህይወት የለኝም። ልጄንም በስነ ስርዓት ማሳደግ ነው የምፈልገው ደግሞ ለሩታ ማለት ነው። ውድ ቤተሰቦች በጣም ይቅርታ እና ለሩታ ደግሞ ማለት ነው ሚላትን በኋላ ይቆጭሻል፣ በኋላ ይቆጭሻል። ጸጸት ውስጥ ነው የምትገቢ። ይሻልሻል። ታይ ሩታዬ ታየኝ እኮ እንደዚህ ሲያነባ ማለት ነው። ታይ ሩታዬ እኔ ብዙ ለምኜሻለሁ። እኔ ከወሰንኩ ወሰንኩ ነው። ታውቂያለሽ፣ የኔ ውሳኔ ውሳኔ ነው። ሩታ ደግሞ ወሰዱ ቪዲዮ ራሱ አልጨረስኩትም እውነት ለመናገር ማለት ነው ውድ ቤተሰቦቼ እና በጣም ደስ ብሎናል ስለመጣ። ሰሞኑ እየጨፈረ ነበረ ቲክቶክ ሰፈር ማለት ነው። ማንም አይነካትም እያለ ነበረ እውነት ለመናገር ማለት ይዟት ብሄድ አሪፍ ነበረ ማለት ነው። ወይኔ እንደኔ በጉጉት የምጠበቅ እኔ በጉጉት የምጠብቀው ነገር ማለት ነው ያው ድራማም ቢሆን አብርሽ የሚያሳየው ሀረካት ነው እውነት። ውሽሚት እኮ አሁን ተውኝ አልኳቸው። ውሽሚት የሌለ ሀረካት ነው የምታመጣው። በቃ አንቺ ለባልሽ እንደዚህ በቃ እሷ አብርሽን ነክታው እንደማያውቅ ማለት ነው። እሱ እኮ ይወድሻል፣ ያፈቅርሻል፣ ማንም ቦታ እስካሁን እየጠበቀች ነው። በቃ የቆጡ የባጡ ነው የምታወርድለን ማለት ነው ሰሞኑ። ብቻ ውድ ቤተሰቦቼ ዛሬ ቪዲዮ አልፈተፈትኩበትም። ነገ ደግሞ በደንብ አድርግ እነዛ ሰፈሮች ያው ሰሞኑ ሩታዬን ማለት ነው ቤሎ አልብሰን ምናምን እንድራታለን እያልን ነበረ። በዛ ራሱ እውነት መስሏቸው ተቃጥለዋል። እንግዲህ ነገ ደግሞ በደንብ አድርገን እንፈተፍትበታለን ማለት ነው። ከአሁን ወዲህ የሩታ እህቶች ዘና ፈታ በሉ። በቃ አዲስ አማቻችንን ይይዘን ማለት ነው ጉዞ ወደፊት። እኔ ወላሂ በልሜ እየመሰለኝ ነው ታውቃላችሁ። እውነት አልመሰለኝም። እርግጠኛ ነኝ አብርሽ የሚያረገው ነገር እንዴት እንደናፈቀኝ ማለት ነው። ነገ መቼ ነቅቶ መቼ እንደሚመስና አብርሽ ይሄ ልጅ ማየቱ ያየቀኑ በቃ በእርግጥ ያውቃል እኮ ግን እንደነሱ እንውሰደውና በቃ የሩታ አፍቃሪ ነው ብለን እንደምደምና ቤተሰቦች እንግዲህ ሚዲያው ዛሬ ዘና ፈታ ነው የሚያደርገን። ለማንኛውም ውድ ቤተሰቦች ነገ በሰፊው እመጣበታለሁ። እሺ